እውቁ የቦክስ ሻምፒዮን መሐመድ አሊ ያን ሁሉ ድል መቀዳጀት የቻለው በ35 ደቂቃ የሪንግ ላይ ፐርፎርማንስ ብቻ ይመስላችኋል? ሻለቃ ኃይሌ ገብረስላሴ ከ200 በላይ የሚሆኑ ውድድሮችን ማሸነፍ የቻለው በውድድሩ ቀን በነበረው ብቃት ብቻ ይመስላችኋል? በፍጹም። የዚህ ሁሉ ሚስጥር ያለው ከውድድሩ በፊት በነበረው ወራትን የሚፈጅ ትሬኒንግ ወይም ልምምድ ላይ ነው። ሰውነታችን ድንገተኛ ለውጥን አይወድምም አይቀበልም። ለምሳሌ ነገ ጠዋት ተነስቼ 100 ኪሎ ክብደት ለማንሳት ብሞክር ላነሳው አልችልም። ምናልባት የሆነ አጋጣሚ ተፈጥሮ ባነሳው እንኳን ጡንቻ ይበጠሳል። ለዚህም በሳይንሱ ዓለም ስፔሲፊክ አዳፕቴሽን ቱ ኢምፖዝ ዲማንድ የሚባል ፕሪንሲፕል አለ። ይህ ማለት ምን መሰላችሁ? ሰውነታችን ለሚመጣበት ጫና ብቁ እንዲሆን ቀድሞ ማለማመድ ወይም ማዘጋጀት ማለት ነው። አንድን ስራ ከመጀመራችን በፊት ያንን ድርጊት በተደጋጋሚ በማድረግ ሰውነታችን አዶፕት እንዲያደርገው ማድረግ። ይህን ማድረግ ከድርጊቱ ጋር ያለን ቁርኝት ያማረ እንዲሆንና ድርጊቱን በምናከናውን ጊዜ ቀለል ብሎን እንድናከናውነው ይረዳናል። ሶ ፊዚካል ለሆኑ ተግባራት ይህ ሁሉ ዝግጅት የሚያስፈልግ ከሆነ ስፒሪቹዋሉንም ፊዚካሉንም አጣምሮ የያዘውን የረመዳን ወር ያለምንም ዝግጅት መግባት ልክ ይመስላችኋል? ዓመቱን ሙሉ ከዲኑ የራቀ ሰው ድንገት ረመዳን መጥቶ አቢድ ወይም ዛሂድ ሊያደርገው አይችልም። ለዚህም ሲባል ጥቃቅን በሆኑ ልምምዶች ራሱን ለረመዳን ሊያዘጋጅ ይገባል። ዓመቱን ሙሉ በኢባዳ ያሳለፈውም ሰው ቢሆን ረመዳን ሲገባ ለየት ያለ ዝግጅት ሊያደርግ ይገባል። ለዚህም ነበረ ሰሃቦች ረመዳን ከመድረሱ ከ6 ወር አስቀድመው አላህ ሱብሓነሁ ወተዓላ ረመዳንን እንዲያደርሳቸው ዱዓ በማድረግ መንፈሳዊ ዝግጅትን የሚጀምሩ። አይሻ ረዲየላሁ ዐንሃም እንደምትለው ፈማ ረአይቱ ረሱለላሂ ሰለላሁ ዐለይሂ ወሰለም እስተክመለ ሲያመ ሸህሪን ኢላ ረመዳን ወማ ረአይቱሁ አክተረ ሲያመን ሚንሁ ፊ ሸዕባን። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ከረመዳን ውጪ ሌላን ወር ሙሉ ሲጾሙ አልተመለከትኩም። ከወራቶች ሁሉ ደግሞ በብዛት ሲጾሙት የተመለከትኩት የሻዕባንን ወር ነው። በዚህ የረመዳን ወር በዚህ የረመዳን ወር ድልን መቀናጀት የምንችለው ያለምንም ዝግጅትና ልምምድ ረመዳን አንድ ሲል ሩጫችንን በመጀመር ሳይሆን አሁን ባሉን ጥቂት ቀናቶች በምናደርጋቸው ጥቃቅን በሚመስሉ ነገር ግን ህይወታችንን በሚቀይሩ ልምምዶች። ስለዚህ ምን አይነት ዝግጅት አድርገን ረመዳንን እንቀበለው? በቀጣይ ቪዲዮዎች የምናይ ይሆናል።